በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባ አብየ እግዚእ ዓመታዊ በዓል በሰላም አደረሳችሁ አደረሰን። ጎንደር ከተማ ነዋሪ ከሆኑ ወይም ከተማዋን የሚያውቋት ከሆነ አንድ ጥያቄ ልጠይቅዎ። ከተማ ውስጥ ጅብና እባብን የመሰሉ አራዊት ነዋሪውን ሲገድሉ ወይም ሲያቆስሉ ተመልክተው ካልሆነም በታሪክ ሰምተው ያውቃሉ? መልሰው በጭራሽ አላውቅም እንደሚሆን እገምታለሁ። ነገሬን እንዲረዱኝ ሌሎችም የሀገራችን ዋና ዋና ከተሞች ልብ ይበሉልኝ። እንኳን በሌሊት በቀንም አራዊቱ አይጠፉባቸውም። ታዲያ ጎንደር ከተማ ውስጥ ጅብ የማይገባው እባብና ጊንጥ ሰው የማይገድለው ለምንድን ነው ካሉ በጻድቁ በአባ አብየ እግዚእ ቃል ኪዳን ነው። ሁሉም የሀገራችን ከተሞች የተባረኩ መሆናቸው ሳይዘነጋ ማለት ነው። ጥንተ ነገሩስ እንደምነው ቢሉ አባ አብየ እግዚእ የተወለዱት በአራተኛው መቶ ክፍለ ዘመን ትግራይ ተንቤን መረታ ውስጥ ነው። የተባረኩ ወላጆቻቸው ያፍቅረነ እግዚእና ጽርሐ ቅዱሳት ይባላሉ። አጥምቀው አብየ እግዚእ ሲሉ ስም አወጡላቸው። የወቅቱ ጳጳስ ሰላማ መተርጉመ መጻሕፍት ነበሩ ስሙን ያወጡላቸው። ትርጉሙም በጌታ ዘንድ ታላቅ ሰው ማለት ነው። አብየ እግዚእ በሕፃንነታቸው ሌሊት ሌሊት ባህር ውስጥ ሰጥመው ሲጸልዩ አድረው ቀን ቀን እየተማሩ ብሉይ ከሐዲስ ጠነቀቁ። ገና በወጣትነታቸው ወደ ታላቁ መነኮስ አቡነ መድኃኒነ እግዚእ ደብረ በንኮል ሄደው መንኩሰዋል። በገዳሙ በጾም በጸሎት በስግደት ተወስነው ከኖሩ በኋላ ወደ ዋልድባ ሄደው የተሰወረች ቤተክርስቲያን አግኝተው በጊዜውም በ40 ቀን አንዲት ቅጠል ብቻ ለቁመተ ሥጋ ይበሉ ነበር። ከዚያ ወደ ሀገራቸው ተንቤን ተመልሰው ዛሬም ድረስ ድንቅ የሆነ የሚታየውን ገዳም መስርተው ብዙ መናንያንን አፍርተዋል። አብየ እግዚእ ገዳማዊና ጻድቅ ብቻ ሳይሆኑ ሐዋርያዊም አባት ነበሩ። ከትግራይ እስከ ደንቢያ ደግሞ ሀገረ ስብከታቸው ነው። አንድ ጊዜ ደቀ መዛሙርትን አስከትለው ለስብከት ሲንቀሳቀሱ ተከዜ ወንዝ አካባቢ ደረሱ። ቀኑ ነሐሴ 10 ነውና ተከዜ እስከ ገደፉ ሞልቶ ለሶስት ቀናት ባለመጉደሉ ከ1000 በላይ ሰዎች ሲያለቅሱ ደረሱ። ጻድቁ በአካባቢው የነበሩት ኢአማንያን ወይም አሕዛብ ቢሆኑም ራርተዋልና አምላከ ሙሴ ብለው ጸልየው ወደ ጥልቁ ውስጥ ገቡ። ቅዱስ ሚካኤል አብሯቸው ነበርና ተከዜ ግራና ቀኝ ተከፍሎ መሃሉ የብስ ሆነ። ይህን ድንቅ ያዩ ከ1000 በላይ አሕዛብም አምነው በጻድቁ እጅ ተጠምቀዋል። ይሄም ዘወትር ነሐሴ 10 ቀን በቤተ ክርስቲያናቸው ጎንደር ይከበራል። ከዚያም እያስተማሩ ጎንደር ደረሱ። ያኔ ጎንደር በቀሃና አንገረብ ወንዞች የታጠረች አንዲት መንደር ነበረች። ጻድቁ ቀን ቀን እየሰበኩ ማታ ማታ ዛሬ ቤተ ክርስቲያኑ የታነጸበት ስፍራ ላይ ሲጸልዩ ያድሩ ነበር። በዚህ ዘመን ጎንደር ውስጥ ጅብና እባብ መሰል አራዊት ገብተው ሕዝቡን ጨረሱት። ይህንን የተመለከቱት አባ አብየ እግዚእ ወደ እግዚአብሔር አለቀሱ። በፍጹም ልባቸውም ስለ ሕዝቡ ለመኑ። የለመኑትን የማይነሳ ጌታ ወደ ጻድቁ ቀርቦ በስምህ ተማጸኑ፣ በቃል ኪዳን የታመኑ በምድር አራዊት አይሰለጥኑባቸውም፣ በሰማይም እሳትን አያዩም፣ ጎንደርንም አራዊት ገብተው ሰውን አይጎዱም ብሏቸው አድርጓል። ጻድቁም የወንጌል አገልግሎታችን ፈጽሞ ወደ ገዳማቸው ተንቤን ተመልሰዋል። ይሄውም እኛ ዛሬ ምን ብንከፋ ጻድቁን ብንረሳቸውም እግዚአብሔር ግን ዛሬም በጻድቁ ምልጃ ከተማዋን ጠብቆ ይኖራል። ነገን ደግሞ እርሱ ያውቃል። ዛሬ ቤተ ክርስቲያን የታነጸበት ቦታ ጎንደር ቀበሌ 9 ኪዳነ ምህረት ቤተ ክርስቲያን ጻድቁ የጸለዩበት ቦታ ነው። እንኳን በወርሃዊ በዓላቸው በ19 ይቅርና በዓመታዊ በዓላቸው ግንቦት 19 ለንግስ የሚመጣው ሰው ቁጥር ያስተዛዝባል። አባ አብየ እግዚእ በገዳማቸው ተንቤን ለብዙ ዘመናት በቅድስና ኑረው 3 ሙታንን አስነስተው ብዙ ድውያንን ፈውሰው ብሔረ ብፁዓንን ጎብኝተው የድነት ቃል ኪዳንን ተቀብለው በ140 ዓመታቸው ግንቦት 19 ቀን አርፈዋል። የጻድቁ ክብር ለሁሉ ነውና ባካችሁን አክብራቸው። ተአምሪሁ ለቅዱስ አቡነ አብየ እግዚእ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። ከአባታችን ጻድቁ አብየ እግዚእ ከበዙ ተአምራቶቹ አንዱ ጻድቁ አባ አብየ እግዚእ በገዳማቸው ተንቤን መረታ ሳሉ አንዲት መበለት መጥታ አባቴ ሆይ የምጠጣው ጸበል ባርከ ስጠኝ አለቻቸው። ጻድቁም በውሃው ላይ ጸሎትን አድርሰው በመስቀላቸው ባርከው ሰጧት። ያቺ ሴትም ወደ ባልንጀሯ ስትደርስ ግን ሐሳቧን ቀየረችና ልጠጣው ብላ የተቀበለችውን ማየ ጸበል ልትጠመቅበት ወይም ልትጸበልበት ወሰነች።
ባልንጀራዋንም በላይ ላይ አፍስሽልኝ ስትላት አዘዘቻት። ባልንጀራዋም እሺ ብላ ልታፈስላት ወይም ልትጸብላት ስትል በፋጋ ወይም ግማሽ ቅል ማለት ነው ያለውን ጸበል አነሳች። ልታፈሰውም ስትዘቀዝቅ ግን ከሆነው ነገር የተነሳ ሁለቱም ደነገጡ። ጸበሉ የረጋ ደም ወደ መሆን በቅጽበት ተለውጧል። ፍጹም ፍርሃት ወደቀባቸውና ሴቶቹ እየተሯሯጡ ወደ አባ አብየ ጊዜ በዓት ደረሱ። ከውጭ ሆነውም አባ የሰጠን ጸበል እኮ የረጋ ደም ሆነ አሏቸው። ጻድቁም እንዳላዋቂ ምን አጥፍታችሁ ነው ሲሉ ጠየቋቸው። እነሱም አባታችን ምንም አላጠፋንም፣ ብቻ አፍስሽልኝ ብዬ ሰሰጣት እንዲሆነ ስትል አንዷ መለሰች። ጻድቁ ግን በየዋህነት ልጆች ሁሌም ምንም አላጠፋንም አይባልም፣ ሰው ሆኖ የማይበድል የለምና አንቺም ልጅ እኔን ያልሽኝ የምጠጣው ጸበል ስጠኝ ነበር ያልሽኝ፣ ግን ልትጸበይበት ወደድሽ። ስህተትሽ ከዚህ ይጀምራል። የቅዳሴ ጸበል ለመጸበል አይሆንምና እዚህ ላይ እናስታውል። ለመጠጣት ነው የቅዳሴ ጸበል የሚሆነው። በዚህ ላይ አልቦ አብይ ኃጢአት ከመወልጦ ቃል ይላል። ከውሸት በላይ ከባድ ኃጢአት የለም። የቅዱስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 44። በተጨማሪ ደግሞ ያለ ስልጣኗ እህትሽን አጥምቂኝ አልሻት ሴቷን። ስለዚህ ነገር ጸበሉ ተለውጦባችኋል ብለው ወደ ጸበሉ በመስቀል አማተቡ። አማትበው እፍ ቢሉበትም የረጋ ደም የነበረው ማይ ወደ ጸበልነቱ ተመለሰ። ይሄን ያዩ ሴቶችን በግንባራቸው ተደፍተው ለጻድቁ ሰገዱ። ጸሎቱ በረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። አምላካችን በወዳጆቹ ምልጃ ሀገራችን ከክፉ ሁሉ ይሰውርልን። ግንቦት 19 ቀን ከአባ አብየ ጊዜ ጋር ታስቡ የሚውሉ ቅዱሳን አቡነ ዮሴፍ ብርሃነ ዓለም የ12 ሐዋርያት መቃብር ከጌታ የተገለጠላቸው ኢትዮጵያዊ፣ ዝንጀሮንና ገበሬን ያስታረቁ ታላቅ ጻድቅ። አቡነ ብስጣውሮስ ዘሐይቅ እስጢፋኖስ ኢትዮጵያዊ፣ ቅዱስ ኤስድሮስ ሰማዕት ታላቁ 7 ጊዜ ሙቶ የተነሳ 805,007 ሰማዕታት በአንድ ቀን የተገደሉ አባ ይስሐቅ ገዳማዊ በዚህ ዕለት ይታሰባሉ። በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አቆመዋልና አውቀዋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረጅም ዕድሜ አጠግበውም አለሁ፣ ማዳኔንም አሳየዋለሁ። የቅዱስ ዳዊት መዝሙር 90 ከቁጥር 13 እስከ 16። ሰላም ለጻተ ነፍስከ እንዘሃሎከ በመረታ እንዘኢቲ ካልእታ ለጎልጎታ እንተ ይእቲ ካልእታ ለጎልጎታ አብየ እግዚ ጻድቅ እንታልበከ አተታ ይርከበኒ ሳይለከ ለወልድከ ጓለሞታ ጊዜ ትቀውም ለጸልዩ አምሳለ ገብርኤል ጾታ ሰላም ለመቃብሪከ ለደብረ መድኃኒት ውስጥ አጸዳ ጊዜ ጸዋዕከ ሀበ ሀገሩ ለማርያም ወልዳ አብየ ጊዜ ነሳኤ አብቶሙ ለሌዊ ወይሁዳ ተማይጸንኩ በማምከ ዘረከበከ በበዳ እመቦ በለሌ ዘይቀልል ዕዳ አብየ እግዚ ሙሴ ሊቀ ነቢያት ወካህናት ዘአዶ ባሕረ ተከዚ በአመደ ሳይል ወምረት ዮሴፍ ብርሃነ ዓለም ረድኦሙ ለሐዋርያት ይስሐቅ ዘአስቄጥስ ወውስጣውሮስ ማይቶት ይምርሃነ ክርስቶስ ንጉሥ ወኤስድሮስ ሰማዕት አብየ እግዚ ጻድቅ ዘአንሥአ ሙታነ ወከመ ኤስድሮስ ሰማዕት ፈወሰ ዱያነ ዮሴፍ ዘወልቃ ዘተሰሜ ብርሃነ ብስጣውሮስ ዘሐይቅ ዘሰበከ ዳሂነ ወይምርሃ ንጉሥ ዘቀደሰ ቁርባነ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።